Салям, дорогие друзья! Я имею честь от Бога проповедовать вам Слово Божье. የከበረ ሰላምታዬን አቀርብላችኋለሁ። ዛሬ የምንካፈለው ስለ ፋይናንስ ይሆናል። መጽሐፍ ቅዱስ ስለ ፋይናንስ ብዙ ነገር ይነግረናል። ከሁሉም በፊት ግን መጽሐፍ ቅዱስ እንደሚያስተምረን ሁላችንም በንስሐና በቅድስና መመላለስ አለብን። ምክንያቱም መጽሐፍ ቅዱስ እንደሚነግረን ያለ ቅድስና እግዚአብሔርን ማየት አይቻልም። ይህንን በጣም አስፈላጊና ወሳኝ ጉዳይ በመጽሐፍ ተሰጥቶናል። መጽሐፍ ቅዱስ ያለምንም ምክንያት አልተጻፈምና። ስለዚህም ስለ ፋይናንስ ወይም ገንዘብ ማስተማር እቀጥላለሁ። በመጽሐፍ ቅዱሳችን ላይ ገንዘብና ቅድስና ተያይዘው ነው የተጻፉት። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 8 እንዲህ ይለናል። እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ፣ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል። እግዚአብሔር በፍቅር እና በበረከት በደስታ የሚሰጡትን ይወዳል። እንደዚህ አይነት ሰው በሥራ ሁሉ በጣም የሚባረክ ይሆናል ማለት ነው። ሐዋርያው ጳውሎስ በቆሮንቶስ ቤተ ክርስቲያን ውስጥ ብዙ ጥያቄዎችን ከመለሰ በኋላ ነበር ገንዘብን በተመለከተ የሚሰጥ በልግስና እንዲሰጥ ያለው። አለመግባባት በቤተ ክርስቲያኒቱ ውስጥ ነበረ፣ ቆጥቋጣነትም እንዲሁ። ስለዚህ ጉዳይ ጳውሎስ ደግሞ ደጋግሞ ተናግሯል። ነገር ግን በፍቅርና በደስታ የሚሰጡ ሁሉ አብዝተው እንደሚባረኩ ጽፏል። ቀጥሎ ማንም በልቡ እንዳሰበ ይስጥ ብሎ ነው ያዘዘው። ሁልጊዜ እግዚአብሔርን ከልባችን የምንወደው ከሆነ አስራት መስጠት፣ ለቤተ ክርስቲያን ስጦታ መስጠት አይከብደንም። በልቡ ሰላምና እግዚአብሔርን የያዘ ሰው የሚሰጠው ስጦታ ነው ትክክል። በልቡ አስቦ በፍቅርና በቅድስና የሚሰጥ ሰው መበልጸጉ አይቀርም፣ ይበለጽጋል። በእርግጥ በመላው ዓለም በጣም ባለጠጎችና ድሆች ይኖራሉ። እግዚአብሔር ግን በእርሱ የሚያምኑትን በሙሉ ይባርካል። የሚያምኑት ሁሉ በእርግጥ መባረክ አለባቸው። እንደ ጌታ ሐሳብ የሚኖሩ ሁሉ ይባረካሉ። በድህነት የሚኖሩ ሰዎች በእርግጥ በውስጣቸው ሕመም ይኖራል ስለሚያዝኑ። በሕይወቴ እኔ እግዚአብሔርን በብዙ አመሰግናለሁ፣ ከብዙ ሐዘንና ድህነት አውጥቶኛልና። እግዚአብሔር በእርግጥ ሰዎችን የሚረዳበት የሚደግፍበትና የሚባርክበት ኃይል አለው። ስለዚህ ነገር ስናገራችሁ ወዳጆች ሆይ ምንም ችግር ወይም ፈተና ደርሶበት የማቅ ሰው አይነት አይደለሁም። በብዙ ተፈትኛለሁ። የምበላው እስካጣ፣ የምለብሰው እስካጣ፣ መጠለያ እስካጣ ድረስ ተፈትኛለሁ። እንደዚህ የተረዱ ሰዎች አስራታቸው የተባረከ ነው የሚሆነው። ምክንያቱም እግዚአብሔር ከየት እንዳስነሳቸው ስለሚያውቁ። በእነዚህ በሁለቱ ሐሳብ ማለትም በደስታ መስጠትና በንጽህና መስጠት የሚለውን አበረታታለሁ። 10 እጅ ለቤተ ክርስቲያን መስጠት በጣም ተገቢና አስፈላጊ ነገር ነው፣ ትእዛዝም ነው። አዲስ ኪዳን ስለ አስራትና ስጦታን ለአገልጋዮች ስለ መስጠት ምን ይነግረናል? አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 13 እስከ 14 እንዲህ ይለናል። በመቅደስ ነገር የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ በመሠዊያውም የሚጸኑ ከመሠዊያው እንዲካፈሉ አታውቁምን? እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። ከመቅደስ የሆነውን እንዲመገቡ ብሎ ጳውሎስ ይህንን ጌታ አዟል ብሎ ነው የተናገረው። በተለያየ ስፍራ መጋቢዎችን እንድንደግፍ ተጽፏል። ይህ ደግሞ ጥበብ ነው። ዛሬ አንዳንድ ሰዎች አስራት መስጠት፣ መባ መስጠት በአዲስ ኪዳን አልተጻፈም ብለው ይናገራሉ። ይህ ቃሉን አለማወቅ ነው። ጳውሎስ እኮ ጌታ ደንግጓል ብሎ ነው እየነገረን። ይህንን በጣም መገንዘብ ይኖርብናል። በተለያየ ስፍራ በመጽሐፍ ቅዱስ ውስጥ ማለቴ ነው መጋቢዎችን እንድንደግፍ ተጽፏል። ይህ ደግሞ ጥበብ ነው። አንደኛ የቤተ ክርስቲያን ሰዎችን ስለ መስጠት ማስተማር አለብን። የምናስተምረው አስራት የወንጌል ማሰራቂያ የሚሽነሪዎችን ማሰልጠኛ መሆኑን ማስረዳትና ማስተማር፣ አስራትንና መባን አለመስጠት ግን ስርቆት መሆኑን ማስተማር አለብን። ሰዎችን ካስተማርንና ከተረዱ ከተደነገገው 10 እጅ በላይ ይሰጣሉ።
ይህንን የቤተ ክርስቲያን የአስራት ገንዘብ የሚጠቀሙት አገልጋዮች ካልሆኑ ኃጢአት ነው። ገንዘቡ ለዚህ መዋል ስላለበት እግዚአብሔርን የሚወድ ሰው ነው እግዚአብሔርን ማገልገል ያለበት። አገልጋይ ያልሆነ የእግዚአብሔርን ገንዘብ የሚያገኝ ከሆነ ይህ ኃጢአት ነው፣ ያውም ከፍተኛ ስርቆት ነው። ለኃጢአት ደግሞ ዋጋ አለው። ዋጋ ያስከፍላል። ኃጢአት መራራ ዋጋ፣ ሞት። አገልጋዮች በተለይም ወንጌል ሰባኪዎች ይህንን ጠንቅቀው ያውቃሉ። የጠፋው ልጅ የተራቆተ፣ የደኸየ፣ የተጎዳ ነበር። ወደ አባቱ ሲመለስ አባትየው ሲያገኘው ስለ ገንዘብ አልጠየቀው። የሰጠው ገንዘብ የት አለ አላለው። ምክንያቱም አባት ልጁን እንጂ ገንዘብን አልነበረምና የሚወደው የሚጠብቀው። እያንዳንዱ መጋቢ የሚከተለውን ማሰብ አለበት። መጋቢዎች የተመቻቸ ኑሮ ቢኖሩ ደስ ይለኛል። ነገር ግን እግዚአብሔር ሕዝብ ይወዳልና ሕዝብን የሚወዱ እውነተኛና ታማኝ አገልጋዮች ለሕዝቡ የምናስብ መሆን አለብን። ምዕመኖቻችን አስራታቸውን ስለመስጠት ማስተማር መቻል አለብን። ነገር ግን በኃይል ሳይሆን በፍቅር መሆን አለበት። ሌላው በቤተ ክርስቲያን ውስጥ ስለ ገንዘብ ከሌላው ትምህርት አስበልጠን ሁልጊዜ የምናስተምር ከሆነ ይህ ጤናማ ትምህርት አይደለም። ዋናው ርዕስ ስለ ገንዘብ ከሆነ እንዴት ይህ ጤናማ መሆን ይችላል? ዋናው ነገር ገንዘብ ነው። ገንዘብ 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 የሚል ትምህርት ፈጽሞ ጤናማ አይደለም። ስለ አገልግሎት፣ ስለ ወጣቶች፣ ስለ ሕፃናት፣ ስለ ጸሎት ትምህርት እየሰጠን እነዚህን ለማገልገል ገንዘብ እንደሚያስፈልግ ማስተማር ነው ያለብን። በቤተ ክርስቲያን ውስጥ ትንሽ መስጠት፣ በጣም ጥቂት መለገስ እና ፈጽሞ አለመስጠት ለምን ሆነ? እነዚህን በጥቂቱ መናገር ይፈልጋል። በቤተ ክርስቲያን ውስጥ 3 ምክንያቶች አሉ ሰዎች ገንዘብን የማይሰጡበት። አንደኛ፣ ሕዝቡ ስላልተማረ ነው ገንዘብ የማይሰጠው። አስራት ስጡ ብቻ ትምህርት አይደለም። ስለዚህ እንደ ቃሉ ልንሰጥ ይገባናል። ውጤቱም ምን እንደሆነ ማወቅ አለብን። ገንዘቡን የምንሰጥበት ምክንያት ማለቴ ነው። አንድ ነገር በጥንቃቄ ማወቅ አለብን። ይህም እግዚአብሔር አንድያ ልጁን ሰጠ ይለናል መጽሐፍ ቅዱስ። እስከ ሞት ተሰጠ፣ ለኃጢአታችንም ሞተ። ይህ ታላቅ ስጦታ ነው። የእግዚአብሔርን ፍቅር በትክክል ስንረዳ ገንዘባችንን፣ ጊዜያችንንና ራሳችንን ለጌታ እንሰጣለን። እግዚአብሔርን የምንወድ በቃል ብቻ መሆን የለበትም፣ በከንፈራችን ብቻ አይሁን። ሉቃስ ምዕራፍ 6 ቁጥር 38 ስጡ ይሰጣችኋል፣ በምትሰፍሩትም መስፈሪያ ተመልሶ ይሰፈርላችኋልና። የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጣችኋል። ከገንዘብ ጋር የተያያዘ ነው ይህ ስፍራ። ለቤተ ክርስቲያን ስጡ፣ ለሚሽነሪ ሥራ ስጡ ወዘተ። እግዚአብሔርም አትረፍርፎ ይሰጣችኋል። ማስተማር ያስፈልጋል። ሕዝቡን በቸርነት ስለመስጠት፣ ለድሆች ስለመስጠት፣ በትርፍ አገኛለሁ በማለት እሳቤ ሳይሆን በመንፈስ የሆነ የፍቅር መስጠት የተነቀነቀ የተትረፈረፈ በረከት ያስገኝልናል። ወዳጆች እስቲ አስቡ። አንዲትን ነፍስ ከድቅድቅ ጨለማ ወደሚደነቅ ብርሃኑ ማምጫ የሚሆን የገንዘብ ድጋፍ አደርጋለሁ ብሎ አስቦና ሰላስሎ ይህን ገንዘብ ለቤተ ክርስቲያን የሚሰጥ እንዴት በእግዚአብሔር ፊት እንደሚታሰብ አስቡ። ምን ያህል ጸጋስ እንደሚወርድበት ጠንቅቃችሁ በጥልቀት እንድታስቡ ጠይቃችኋለሁ። ለዚህ መጋቢዎች ቀድሞ በመስጠት ምሳሌ መሆን ይጠበቅባቸዋል። ፓስተሩ ሲሰጥ ሕዝቡ ይሰጣል። ፓስተሩ መጽሐፍ ቅዱስ ሲያጠና ሌሎችም እንዲሁ ያጠናሉ። ፓስተሩ ሲጸልይ ሌሎችም ይጸልያሉ። እንግዲህ ምሳሌ በመሆን እናስተምራቸው። ሁለተኛ፣ ለምን በትክክል አስራታቸውን ለቤተ ክርስቲያን አይከፍሉም ሰዎች? ምክንያቱም ገንዘቡ የት እንደሚሄድ አያውቁም። ምክንያቱም ግልጽና ንጹሕ የሆነ የገንዘብ አወጣጥ የለም። ስለዚህም ገቢ ወጪ ለምን እንደዋለ በዝርዝር ካላወቁ ለመክፈል ወይም አስራታቸውን ለመስጠት አይፈልጉም፣ ፍላጎቱም አይመጣላቸውም።
ፓስተሩ ብቻ ገንዘቡን የሚያስተዳድር ከሆነ ይህ ጤናማ አሰራር አይደለም። መጋቢው በተለያዩ የቤተ ክርስቲያን ትምህርቶች፣ መመሪያዎች ወዘተ ያተኮረ አገልግሎት ማድረግ አለበት እንጂ ስለ ገንዘብ ብቻ የሚከታተል ከሆነ ሕዝቡ እንዲህ ማለት ይጀምራል። መጋቢው ስልክ የገዛው በገንዘባችን ነው። አሁንም ነገር የሚያደርገው የተለያዩ ነገሮችን የሚፈጽመው በገንዘባችን ነው ይላሉ። ስለዚህ ማጉረምረምና መጥፎ አስተሳሰብን ማስወገድ ነው ያለብን። የፓስተሩ ሚስት ገንዘብ ያዥና ተቆጣጣሪ ብትሆን መልካም አይደለም። የቤተ ክርስቲያን ፋይናንስ ሌሎች ሰዎች ቢመሩት ተገቢ ይሆናል። ይህም ንጹሕ በሆነ አሰራር፣ ግልጽ በሆነ መንገድ መሆን አለበት። የአንድ ሰው ወይም የፓስተሩ ብቻ ስራ ከሆነ ግን ለሌብነት፣ ለተለያዩ ችግሮች ያጋልጠዋል ፓስተሩ። ሶስተኛ፣ በቤተ ክርስቲያን ውስጥ የሚታይ የተሰራ ስራ ከሌለ ለምን ይከፍላሉ? በቤተ ክርስቲያን ውስጥ የተሰሩ ስራዎች፣ ጥገናዎች፣ ሌላ የተሰሩ ስራዎች፣ የሚታዩ ስራዎች የተረዱ ሰዎች ካሉና ከታወቁ ሰዎች ለመስጠት ይነሳሳሉ። በገንዘባችን እኮ ይሄው ከላይ ተረዳ፣ ይሄው በገንዘባችን እኮ እንዲህና እንዲህ በቤተ ክርስቲያኑ ህንፃ ላይ ተከናወነ ብለው ያስባሉ። ምንም ከሌለ ግን ስለምን ነው የሚሰጡት? ስለምን እሰጣለሁ ማለት ይጀምራሉ። አልሰጥም ብለው ይደመድማሉ። ያለ ፍላጎት ማንም ምንም አይሰጥም። ስለዚህ ወዳጆቼ፣ መጋቢዎች ንጹሕ የሆነ የፋይናንስ ስርዓትን እናምጣ። የሚታይ እውነተኛና አሳማኝ የሆነ ስራ በቤተ ክርስቲያን ውስጥ ይህንን ጉዳይ አጥብቀን ተከታትለን ማስፈጸም ይጠበቅብናል። ይህ ግልጽ አሰራር ለእነሱም ለራስም ጤናም ይሰጣል። ከላይ እንደተናገርኩት የሚታይ ነገር ከሌለ የመስጠት ፍላጎት የለም ፈጽሞ። ስለዚህም ተገቢውን ስራ እየሰራንና ግልጽነትን እያሳወቅን ሰዎች ለጌታ በመስጠት እንዲባረኩ እንስራ። በራሳችን ስህተት ሰዎች ካልሰጡ አይባረኩም። አለመባረካቸው ተጠያቂ ያደርገናል። አንደኛ፣ ወጪና ገቢውን በእቅድ እንስራ። ስንት ፐርሰንት ለወንጌል፣ ለጥገና፣ ለሌላ ወጪ በማለት እንመድብ። በእቅድ እንዲህ የምትሰራ ከሆነ የፓስተሩም ኑሮ ሳይጎዳ ነው የምንቀጥለው። ስለ ተቀማጭ ገንዘብም አስቦ በመስራትና መጋቢው ወደ ሕዝቡ የተጠጋ ቢሆን ጥሩ ይሆናል። ምን ያህል ገንዘብ ለወንጌል ዋለ የሚለው ሚዛን ይጠብቃል። ክርስቶስን ለማያውቁት ለማሳወቅ ምን ያህል ገንዘብ ወጪ ሆነ? በየወሩ የገንዘብ አወጣጥን በሚመለከት በመቆጣጠር ለሚሽነሪ ስራ ምን ያህል ገንዘብ ወጣ? ምን ያህል ገንዘብስ ተቆጠበ? ምን ያህል ዲፖዚት አለን? ሌሎችን ወዘተ ብለን እንወቅ፣ እናቅድ፣ እናስቀምጥ። የቱ ገንዘብ ለምን ዋለ የሚለው ወሳኝ ነው፣ በጣም ወሳኝ። አዲስ ቸርች ለማቋቋም የተቀመጠ ገንዘብ አለን? ማወቅ ተገቢ ነው። ሁሉንም በልተን ለሚቀጥለው ስራ ካላዘጋጀን እኛ እውነት አለ ወይ በውስጣችን? በቤተ ክርስቲያን ውስጥ አገልግሎትንና ስራዎችን በማደራጀት መስራት፣ ለምሳሌ ጥገናዎች፣ የበር ጥገና፣ የተጎዱትን ማስተካከል ወዘተ ገንዘብ ያስፈልጋል እና ማስተዳደር፣ ለአባቶች ይህንን ስራ በመስጠት መምራት ያስፈልጋል። ጸጋና ሰላም ከእናንተ ጋር አይሁን።